ወባ በሽታ ገሎታል። መርዘኛ እባብ ነድፎ ገሎታል። እሱ ግን ከሞተ በኋላ ዳግም ወደ ሕይወት ይመለሳል። ይህ ሰው 6 ጊዜ ሞቶ 6 ጊዜ ከሞት ተነስቷል። 3 ጊዜ የሆስፒታል የሬሳ ክፍል ውስጥ ገብቶ ዳግም ወደ ሕይወት ተመልሷል። ከሞተ 3 ቀን አልፎት እንኳን ነፍስ የዘራበት አጋጣሚም አለ። ሐኪሞቹ 6 ጊዜ ሞቷል ብለው አረጋግጠዋል። 6 ጊዜ ደግሞ ዳግም ነፍስ በመዝራቱ ይህ ነገር ከኛ ዕውቀት በላይ ነው ብለዋል። የሰፈሩ ሰው ይፈራዋል። በቃ መግደል አለብን ብለው በላዩ ላይ ቆልፈውበት ከነቤቱ አጋይተውታል። እሱም ሞተ። ለቀብሩ ንፍሮ መቀቀል ሲጀምር ግን ዳግም ነፍስ ዘርቷል። ጠንቋይ ነው፣ መንፈስ ነው እያሉ የፈሩትን ይህ ሰው አሁን ላይ የሚገልጹበትም ቃል አጥተዋል። I kid you not. He has died not just once, twice or 3 times but 6 times and came back to life. ሰላም ውድ ቤተሰቦች፣ በዛሬው መሰናዷችን 6 ጊዜ ሞቶ 6 ጊዜ ነፍስ ስለዘራው ስለዚህ አነጋጋሪ ግለሰብ እናወጋችኋለን። አንዳንድ ጊዜ በጆሮ ሰምተው እውነት መሆኑን ለመቀበል የሚያዳግት ለማመንም የሚከብድ ታሪክ አለ። እነዚህን ታሪኮች በዓይናቸው ያየ ሰው ባይኖር ባለጉዳዮቹም በአካል ባይኖሩ ኖሮ ተረት ተረት መባላቸው አይቀርም ነበር። የዛሬው ባለ ታሪካችን 6 ጊዜ ሞቶ 6 ጊዜ ከሞት ተነስቷል። ወዳጅ ዘመዱ ተሰብስቦ አልቅሶለት በሬሳ ሳጥን ተቆልፎበት የመቃብር ጉድጓድ ሲገባ ግን ከሞት እየተነሳ ይኸው ዛሬም በሕይወት ይገኛል። የአካባቢው ሰዎችም አሁን እንደ ሰው ሳይሆን እንደ አንዳች መንፈስ ወይም ጠንቋይ ያዩት ጀምረዋል። ከሕመም እስከ አደጋ የበረከቱ አስከፊ ነገሮች ተፈራርቀውበት እሱ ቢሞትም ሞት ግን መልሶ መላልሶ ወደ ሕይወት ይመልሰዋል። ደጋግሞ ሞቶ ደጋግሞ ተነስቷል። ቤተሰብና ጎረቤቶቹ ነፍስን በአጸደ ገነት ያኑርልን ብለው ካለቀሱ በኋላ ዳግም ነፍስ ዘርቶ አብሯቸው ሕይወትን ይቀጥላል። እሱም አንዳች ያልገባኝ ነገር እንዳለ ይሰማኛል ይላል። ሞቶ በተነሳ ቁጥር የገዛ ሰውነቱ እንግዳ እንደሚሆንበትም ይገልጻል። ሰዎች እንደ ሰው ሳይሆን እንደ አንዳች መንፈስ ሲያዩኝ ደግሞ የማደርገው ግራ ይገባኛል በማለት ለሱም ለሌሎችም እንግዳ ስለሆነው ሕይወቱና ተፈጥሮ ያወጋል። ኧረ ይሄማ ተረት ተረት እንጂ እውነት አይደለም ብሎ ማመን የከበደው ደግሞ ወደ ምስራቅ አፍሪካዊቷ ታንዛኒያ በመጓዝ ለማመን የሚከብደውን ይህን ታሪክ በዓይኑ በብረቱ መመልከት ይችላል። ይህ ተአምረኛ ሰው ኢስማኤል አዚዚ ይባላል። አሁን ላይ የ40 ዓመት ጎልማሳ ነው። እትብቱ የተቀበረው ቦርቆ የልጅነት ጊዜውን ያሳለፈው አድጎ የጎለመሰውም ታንዛኒያ ውስጥ ባለች መንደር ነው። እህትና ወንድሞችም ነበሩት። አሁን ግን ብቻውን መቅረቱን ይናገራል። ይህ ለሰሚ ግራ የሆነው ታሪኩ ሰው እያለው እንደሌለው፣ ቤተሰብ እያለው ከሜዳ በተአምር የተገኘ እንዲመስል አድርጎታል። ይህን አስደናቂ ታሪኩን ሰምተው ለዘገባ ለሚሄዱ ጋዜጠኞችም አሁን ማንም የሌለኝ ብቸኛ ሰው ነኝ ሲል ይደመጣል። ታሪኩ የአስገራሚነቱን ያህል አሳዛኝና ልብ ሰባሪም ነው። ልጆችም አልወለደም። ሚስት የምትሆነውንም ማግኘት አለመቻሉን ይናገራል። My name is Ismail Azizi. I am 40 years old and live in Ukerewe, Tanzania. ስሜ ኢስማኤል አዚዚ ይባላል። አሁን 40 ዓመቴ ነው። በአኬለቤ ታንዛኒያ ነው የምኖረው። ከወንድሞቼ ጋር ነበር የምኖረው። አሁን ግን ማንም አጠገቤ የለም። ብቻዬን ነው የምኖረው። እስከዛሬ ካሳለፍኩትም አንጻር ሚስትም ሆነ ልጆች የሉኝም። ቤተሰቦቼም ድሃ ስለነበሩ ትምህርት በአግባቡ አልተማርኩም። ይህ ደግሞ ገንዘብ እንዳላገኝ ወይም የሆነ ጠቃሚ ዕውቀት እንዳይኖረኝ አድርጓል። ሀብታም መሆን የልጅነት ሕልሜ ነበር የሚለው አዚዚ ያለፈበት የሕይወት ውጣ ውረድ ከሕልሙ ለመድረስ እንዳላስቻለውም ይገልጻል። ቤተሰቦቹ አቅመ ደካሞች፣ ወዳጅ ዘመዶቹም እንደሱ ያጡ በመሆናቸው የዕለት ጉርሱን ለማሟላት ቀን ከሌሊት መድከም ነበረበት። የየዕለት ድካሙም ከእጅ ወደ አፍ ከመኖር ያለፈ ነገርን የሚያሳካለት አልነበረም። ዕድሜው እየገፋ ሰውነቱም እየደከመ ሲመጣ ደግሞ የሕይወት ፈተናዋ ከቀድሞ በረታ።
ይህ ሰው ሕይወቱ ከኢኮኖሚያዊ ችግሮች በዘለለም በበርካታ ፈተናዎች ውስጥ የዘለቀ ነው። እሱ ግን እነዛ የማይታለፉ የሚመስሉ ቀኖችን አልፎ ፍጹም ተአምር በሆነ መልኩ በሕይወት ይገኛል። እስማኤል አዚዚ ተፈትኖ በተአምር ካለፋቸው ፈተናዎች አንደኛው የዕለት ጉርሱን ለማግኘት ተቀጥሮ እየሰራ ሳለ የደረሰበት አደጋ ነበር። ይህ አደጋ እጅግ አስከፊ ነበር። የአዚዚ አስገራሚነትና አነጋጋሪነትም አንድ ብሎ የሚጀምረው ከዚህ አደጋ ጀምሮ ነው። There was a time when I was at work and had a very serious accident. Everyone who saw it thought my life was over. በሕይወቴ ያሳለፍኳቸው ውጣ ውረዶችና መከራዎች በርካታ ናቸው። ሁሉም ደግሞ ከዚህ ከሰው ከተለየው ሁኔታ ጋር ስለሚያያዝ ነገሮችን የበለጠ አክብዶብኛል። ለምሳሌ አንዴ ሥራ እየሠራሁ እጅግ ከባድ አደጋ ደረሰብኝ። ሰው ሁሉ ደንግጦ አፋፍሰው ወደ ሆስፒታል ወሰዱኝ። እዛ ስደርስ ሞትኩኝ። ሐኪሞቹም በስፍራው ለነበሩት ቤተሰቦቼ መሞቴን ነገሯቸው። እኔ ልክ ስነቃ ከሆነ የታሸገ ሳጥን ውስጥ ራሴን አገኘሁት። በጣም ቀዝቅዞኝ ነበር። ከዛ እንደምንም ወጣሁና ወደ ቤት ሄድኩኝ። በወቅቱ በቤቴ ዙሪያ የነበሩ ለቀብር ሥነ ሥርዓት እየተዘጋጁ የነበሩ ሰዎች ሲያዩኝ በእጅጉ ደነገጡ። ብዙዎቹ እየሮጡ ከኔ ሸሹ። ሁሉም እንደሞትኩ ነበር ያወቁት። ከዛ በኋላ ግን ሁሉም ሰው እንደ መንፈስ ነው የቆጠሩኝ። አሁንም ድረስ በጣም የሚፈሩኝም አለ። ሞተ የተባለው ይህ ሰው እንዴት እንደነቃ ማንም ምስጢሩ ሊገለጥለት አልቻለም። ሞተ ብለው ያለቀሱለት ግን ዳግም ሲራመድ ማየታቸው የቀን ቅዠት ውስጥ እንዲገቡና የእነሱንም ጤንነት እንዲጠራጠሩ ጭምር ያደረገ ነበር። እንዲህ ያለው ተአምር በልብ ወለድ መጻሕፍት የሚጻፍ በምናባዊ ፊልሞች ላይ የሚታይ እንጂ በእውን የሚከሰትም አልነበረም። በሌላ በኩል ደግሞ እንዴት ተረፈ ለሚለው ምላሽ ባይኖርም ብቻ እንዴትም ሆኖ ዳግም ነፍስ መዝራቱ ለቤተሰቦቹ ደስታ ነበር። ለቀብሩ ሥነ ሥርዓት ንፍሮ እየቀቀሉ መቃብር እየማሱ ሁሉን ነገር እያሰናዱ ለነበሩት ሁሉ ግን እንቆቅልሹ ሊፈታላቸው አልቻለም። ቤተሰቦቹ ወደ መኖሪያ ቤቱ ሲወስዱት ሁሉም ለቀብሩ እየተሰናዳ፣ በቅርብ የሚያውቁት ደግሞ እያነቡለት ነበር። በሬሳ ሳጥን እንደሚመጣ የሚጠበቀው አዚዚ ደግሞ በእግሮቹ እየተራመደ ተቀላቀላቸው። አስክሬኑ ከሆስፒታል ሊመጣ ነው የተባለ ሰው ቆሞ ሲራመድ ቢያዩት ምን ሊሰማችሁ እንደሚችል ግልጽ ነው። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። የአካባቢው ነዋሪዎች እስማኤል አዚዚን እንደ አንዳች መንፈስ ማየት የጀመሩት ከዚህ አጋጣሚ በኋላ ነበር። ከአደጋው የተረፈው አዚዚ ሕይወትን ለማስቀጠል ደፋ ቀና ማለቱን ቢገፋበትም ሰዎች እንደ ቀድሞው ሊያዩት ከእነሱ መካከል እንደ አንዳቸው ሊቆጥሩትም አልቻሉም። አንዳንዶች እንደውም ይፈሩትና ይሸሹት ነበር። የሱ ፈተና ግን ገና መጀመሩ ነበር። ሲያመጣው አንዴ ነው እንደሚባለው ከዚሁ ጥንቅጥ ውስጥ ሳይወጣ የወባ በሽታ አልጋ ላይ ጣለው። በወቅቱ እንደ አንዳች መንፈስ የሚያዩት የነበሩት ብዙ ስለሆኑ ቀርቦ ላይ ያስታምመውም የደፈረ ሰው አልነበረም። በሽታው የጠናበት አቅሙም እየደከመ ሲመጣ ግን እንዳው ለነፍሳችን ይሆናል ብለው ነው መሰል ወደ ሐኪም ቤት ወሰዱት። ከዛ በኋላ የተፈጠረው ግን ለወሬ ነጋሪም የማይመችና በፍጹም የማይታመን እንደነበር አዚዚ ይናገራል። watu walinichukua na kunipeleka hospitali. At that time, I was suffering from malaria. I had been very sick for days at home. አንዴ ደግሞ ከባድ የወባ በሽታ ይዞኝ ክፉኛ ታመሙ። ከዛም ቤተሰቦቼ አማራጭ ሲያጡ ሆስፒታል ወሰዱኝ። ሆስፒታል ከደረስኩ በኋላ እኔ ምንም አላውቅ። ዶክተሮቹም በወቅቱ መሞቴን ደጋግመው ቼክ በማድረግ አረጋግጠው ለቤተሰቦቼ ያረዷቸው። ቤተሰቦቼም በጣም አዝነው ቀብሬን ለማከናወን የሬሳ ሳጥን ገዙ። ነገር ግን ልክ ያዘጋጁት የሬሳ ሳጥን ውስጥ እንዳስገቡኝ ነቃው። ቤተሰቦቼ የሚያዩትን ማመን አቃታቸው። ይህ ነገር ለሁለተኛ ጊዜ ሲከሰት ቤተሰቦቼ ነገሩን እውነት ነው ብሎ መቀበል ቸገራቸው። በአካባቢያችን ደግሞ ብዙ ጠንቋዮች ስላሉ ሰዎች እኔንም በቃ ይሄማ ዋናው ጠንቋይ ነው በማለት ነው የደመደሙት። የተአምር እንግዲህ ለሁለተኛ ጊዜ መከሰቱ ነው።
በወቅቱ ማንም እውነት መሆኑን ሊያምን አልቻለም። አዚዚ በእርግጥም በሕይወት መኖሩን ለማረጋገጥ የሱ ቆሞ መሄድና መናገር እንኳን አልበቃ ብሏቸው ሐኪም ቤት ወስደው አስመርምረውታል። ሐኪሞችም እንዴት ለሚለው ምላሽ ቢያጡም አዎ በሕይወት አለ ብለው አረጋግጠውላቸዋል። ቤተሰቦቹም ከአንዴም 2 ጊዜ ሞቶ መነሳት እንዴት ይቻላል በማለት መልስ በሌለው ጥያቄ ተወጠሩ። በአካባቢው ደግሞ ባዕድ አምልኮ የተለመደ በመሆኑ አዚዚ ሰው ሳይሆን ከመናፍስቶችና ከጠንቋዮች አንደኛው ሥጋ ለብሶ ነው የሚሉ ሰዎች ከዚህኛው አጋጣሚ በኋላ ደግሞ ቁጥራቸው ጨመረ። በእነዚህ ክስተቶች አብረውት ያደጉ የዕድሜ ኩዮቹ ሳይቀሩ ከልጅነት እስከ ዕውቀት የሚያውቁትን ሰው እንደ አንዳች ባዕድ ነገር ይመለከቱት ጀመር። ከእነዚህ አብሮ አደጎቹ መሃል አንዱ የሆነውና አልማንሲን የተባለው ግለሰብ አዚዚን ከልጅነቴ ጀምሮ አውቀዋለሁ፣ አሁን ግን በጥርጣሬ ነው ማየው። እኛም ልንቀብረው ይዘነው ሄደን በሕይወት ይዘነው ስንመለስ በዓይኔ ማየቴ ደግሞ እንደማናችንም አይነት ሰው ነው የሚለውን ለመቀበል ቸግሮኛል ሲል ተደምጧል። ኢስማኤል አዚዚ ያለፈው ጥያቄው ሳይመለስለት ሌላ ተአምር ደግሞ ገጠመው። ከሥራ ባልደረቦቹ ጋር በመኪና እየተጓዘ ሳለ ተሽከርካሪያቸውን ነዳጅ ከጫነ መኪና ጋር ተላተመች። በአደጋው ወቅት ወዲያውኑ አዚዚ ሕይወቱን አጣ። ከዛ ሁሉም ሰው አሁን በቃ ሞቷል ሲል፣ አዚዚ ግን ዳግም ነፍስ ዘርቶ ሕይወቱን መኖር ቀጠለ። የዚህ ጊዜ ቤተሰቦቹም ሳይቀር እውነትም ይሄ አንዳች መንፈስ ነው እንጂ ሰው አይደለም ብለው ሸሹት። እሱም ከሰዎች ርቆ የብቻ ሕይወቱን ተያያዘው። አዚዚ የመኪና አደጋውን ካስተናገደ ከ1 ዓመት በኋላ ደግሞ ብቻውን የእርሻ ሥራ እያከናወነ ሳለ መርዘኛ የበረሃ እባብ ነድፎት ሌላ ግራ አጋቢ ክስተትን አስተናግዷል። The following year, while farming, I was bitten by a snake. With no one to help me, I went to the doctor only after the poison had spread throughout my body. በቀጣዩ ጊዜ ደግሞ በእባብ ተነደፍኩ። እባቡ በጣም መርዛማ ስለነበር እንደነደፈኝ ሙሉ ለሙሉ ሰውነቴ ዛለ። እንደምንም ብዬ ሆስፒታል ሲሄድ መርዙ በመላ አካላቴ ተሰራጭቶ ነበር። ከዛ ምን እንደተፈጠረ አላውቅም። ከ3 ቀን በኋላም ቤተሰቦቼ ሲመጡ የሬሳ ማቆያ ክፍል ውስጥ ያለው ሬሳውን ውሰዱ ተባሉ። 3 ቀን ሙሉ ሞቼ ነበር። በዚህ ጊዜ በቃ አሁን ላይመለስ ሞቷል ብለው ብዙዎች እርግጠኛ ሆኑ። ግን ቤተሰቦቼ የሬሳ መኪና ይዘው ተመልሰው መጥተው ሊወስዱኝ ሲሉ ራሴን በሕይወት አገኘሁት። አዚዚ ከዚህ ክስተት ከ1 ወር በኋላ ደግሞ ሻወር ቤት ወድቆ ሞቶ ተገኘ። አሁንም ለመቅበር ሲሰናዱ እሱ ግን ነፍስ ዘርቶ ዳግም ወደ ሕይወት ተመለሰ። አሁንስ በእርግጥም ይህ ሰው ሳይሆን መንፈስ ነው ብለው ሁሉም ደመደሙ። ሲያዩትም መሸሽ ጀመሩ። እርሱም መርጦ ባላገኘው ማንነት የቁም ስቃዩ በዛበት። ሕይወት አንዱን ሳይወጣ ጢባ ጢቤ ተጫወተችበት። ሞቼ በተነሳው ቁጥር ሰውነቴ ለራሴ ባዕድ ይሆንብኛል። ውስጤ መልስ ያጣል። ብዙ ጥያቄ ግን ነበረኝ። ከሁሉ በላይ ግን ከሰው ተፈጥሬ እንደ መንፈስ መታየቴ ያሳምመኛል ይላል። በመጨረሻም የአካባቢው ሰዎች አዚዚ መንፈስ ያለበት ጠንቋይ እንደሆነ እርግጠኛ ሆኑ። እናም ራሳቸው ሊያስወግዱት ተቀጣጠሩ። People came to my house, claiming I was a great witch in our area, and set the house on fire. የሆነ ጊዜ የአካባቢው ሰው በሙሉ ተሰብስቦ መጥቶ አንተ ነህ የአካባቢያችን ዋና ጠንቋይ፣ አንተ ካልሞትክ ምንም ሰላማችንን ልናገኝ አንችልም፣ ለደህንነታችንም እንሰጋለን በማለት እኔን ቤት ውስጥ አስገብተው በሩን ከውጭ ቆልፈው በእሳት ከነቤቴ ያነደዱኝ። እኔም ሰውነቴ ተቃጠለ። በወቅቱ የነበረው ጭስም መተንፈስ እንዲያቅተኝ አደረገኝ። እኔም ወዲያው ሞትኩ። በማግስቱ ሰዎች ከተቃጠለው ፍርስራሽ ስር አወጡኝና ቤተሰቦቼን ጠሯቸው። ከዛም ሆስፒታል ወስደውኝ መሞቴ ተረጋግጦ ወደ ቀብር ስፍራ ስወሰድ ነፍስ ዘራሁ፣ ራሴን አወቅኩ። በዚህ ግን ወንድሞቼም በእርግጥም ይህ ልጅ እንደ ማንኛውም ሰው አይደለም ብለዋል። ያለ ጥፋቱ እየተቀጣ ያለ በደሉ እየተሰቃየ የኖረው ኢስማኤል አዚዚ አሁን ላይ ከሰው ሁሉ ርቆ በትንሽ የጎጆ ውስጥ ኑሮውን እየገፋ ይገኛል። ቡና የሚያጣጣ ጎረቤት አንዳች ነገር ቢገጥመው የሚደርስለት ሰው የለውም። ከግብርና እስከ ምግብ ማብሰል ሁሉንም ሥራ ብቻውን እየሠራ ኑሮ ከተባለ መኖሩን ቀጥሏል። ነገ ምን ይዞ እንደሚመጣበት መጨረሻው ምን እንደሆነም አያውቅም። ሰዎች የሚፈሩትና የሚርቁት አንዳች መጥፎ ነገር ሲያረጋ አይተውት ወይም መጥፎ ባህሪ ኖሮት አይደለም።
ከአንዴም 6 ሞቶ ሊቀብሩ ሲሰናዱ ዳግም ነፍስ መዝራቱን ስለተመለከቱ እንጂ። በእርግጥ ከነዚህ ሁሉ የማይታመኑ ተአምሮች በኋላ እሱን እንደ መደበኛ ሰው መቁጠር ቢቸግራቸውም አይደንቅም። በሆነው ሁሉም ነገር አልጸጸትም የሚለው ኢስማኤል አዚዚ መሞት አለመቻሌ ግን ያሳስበኛል ይላል። አሁን ሰዎች እንደ ባዕድ ፍጡር ነው የሚያዩኝ። በዚህ መልኩ መኖርም የሚያጓጓ አይደለም። ሞቼ እንዳልገላገል ከሞትኩ በኋላ ዳግም ሕይወት እዘራለሁ። ብቻ ምን ማድረግ እንዳለብኝ ግራ ገብቶኛል ሲል በምሬት ይናገራል። ሥራ እንዳልሠራና ገንዘብ እንዳላገኝ መንፈስ ነው እያሉ የሚያስጠጋኝ የለም። ሞቼ እንዳልገላገል ደግሞ ሞት እኔ ስፈልገው የማይገኝ ነገር ሆኖብኛል ሲል በምሬት ይገልጻል። ለሰዎች አንድ መልእክት አድርሱልኝ ያለው አዚዚ እስከ ዛሬ በእኔ ላይ የሆነ ያለው ሁሉ ከእኔ ቁጥጥር ውጭ ነው። ለእናንተም ግን መጥፎ ያልሆነ ሰው ላይ መጨከን ፈጣሪ የማይወደው መሆኑን እወቁ በማለት ባልመረጠው ሕይወት ስቃይ ያደረሱበት ላሉት ሁሉ መልእክቱን አስተላልፏል።